አሳዛኝ ዜና ከ200 በላይ ኢትዮጵያውያን ሊገደሉ ነው። በሳውዲ እስር ቤት የሚገኙ ወጣቶች የሞት ፍርድ ተጥሎባቸዋል ተብሏል። ለእስረኞች ድምጽ ለመሆን ጥሪ ቀርቧል ተብሏል። በመረጃ ሰዓታችን እንመለከተዋለን። ዲያቆን ዳንኤል ክብረት እጩነታቸውን አረጋገጡ። የፊታችን ግንቦት ወር በሚከናወነው ሀገራዊ ምርጫ ብልጽግናን ወክለው እንደሚወዳደሩ ተናግረዋል። ተሰሙታላችሁ። የትግራይ ጊዜያዊ አስተዳደር ህወሓት አሁንም መቃቃር ውስጥ እንዳሉ እየተነገረ ነው። የጀነራል ታደሰ ወረደ በጠራው ስብሰባ የህወሓት አመራሮች እንዳልተገኙ እየተነገረ ነው። እንመለከተዋለን። ወደ ውጭ ዜናዎች ስንሻገር ደግሞ የመካከለኛው ምስራቅ ውዝግብ እንመለከታለን። ጦርነት እልባት ያገኛል ሲባል ባለመስማማት የተቋጨ አሁንም ውጥረቱ ተባብሶ እንዲቀጥል ሆኗል። የኢትዮ አምባ ሚዲያ በዝርዝር ያቀርብላችኋል። አብራችሁን ቆዩ። ከ200 በላይ ኢትዮጵያውያን ወጣቶች ሞት እንደተፈረደባቸው ተነገረ። የትግራይ ወጣቶች ጉዳይ ቢሮ በሳዑዲ የሚገኙ ኢትዮጵያውያንን ከሞት ለማዳን ጥሪ አቅርቧል። ከ200 በላይ ኢትዮጵያውያን ወጣቶች ሞት ተፈርዶባቸዋል መባሉ ነው የተነገረው። በሳዑዲ አረቢያ በካሚስ ሙሻይት እስር ቤት የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች ያለምንም በቂ የህግ ውክልና የጅምላ የሞት ፍርድ እንደተፈረደባቸው የትግራይ ወጣቶች ጉዳይ ቢሮ አስታውቋል። ቢሮው ለኢትዮጵያ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ወጣቶቹ በአደንዛዥ እጽ ዝውውር ወንጀል ተከሰው ለሞት መቃረባቸው ገልጾ መንግስት ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር በመነጋገር ግድያው በአስቸኳይ እንዲቆይ ዲፕሎማሲያዊ ጥረት እንዲያደርግ አሳስቧል። በተለይም ብሎክ 5 በሚባለው ክፍል ውስጥ የሚገኙ 64 እስረኞች በማንኛውም ሰዓት ሊገደሉ የሚችሉበት ስጋት ላይ መሆናቸውን፣ ቀሪዎች 150 እስረኞችም በተመሳሳይ ሁኔታ ላይ እንደሚገኙ ጠቁመዋል። የፌዴራል መንግስት በጉዳዩ ላይ ዝምታ መምረጡን የሀገር ውርደት ሲል እየነቀፈ ሲሆን የውጭ ጉዳይ ሚኒስቴር እስረኞቹ የቅጣት ቅነሳ እንዲያገኙ፣ ምህረት እንዲደረግላቸው ወይም ወደ ሀገራቸው ተመልሰው የቀረውን ቅጣት እንዲጨርሱ ግፊት እንዲያደርግ ጠይቀዋል። አብዛኞቹ ወጣቶች በስራ ፍለጋ በህገወጥ መንገድ የተሰደዱና ህጋዊ የመኖሪያ ፍቃድ ሆነ የህግ ከለላ የሌላቸው በመሆናቸው ለከፋ እንግልትና ኢሰብአዊ አያያዝ መጋለጣቸው ተገልጿል። ቢሮው ችግሩን በዘላቂነት ለመፍታት በሀገር ውስጥ የስራ ዕድሎችን የመፍጠር ስራ እየተሰራ መሆኑን ቢገልጽም አሁን ላለው አስከፊ አደጋ ግን አፋጣኝ ዲፕሎማሲያዊ መፍትሄ እንደሚያስፈልግ አጽንኦት ሰጥተዋል። ይህ አሳሳቢ ዜና የወጣው በሳውዲ አረቢያ በሚገኙ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ላይ የሚፈጸመው ግፍና በየመን ድንበር አካባቢ በስደተኞች ላይ የሚደረገው ግድያ በዓለም አቀፍ ደረጃ ከፍተኛ ትኩረት ባገኘበት ወቅት ነው። በተለያዩ ጊዜያት የወጡ የሰብአዊ መብት ሪፖርቶች እንደሚያሳዩት ኢትዮጵያውያን እስረኞች በተጨናነቁ ክፍሎች ውስጥ ያለ በቂ ምግብና ሕክምና የሚሰቃዩ ከመሆኑም በላይ አስገዳጅ በሆነ መንገድ በጭካኔ እንዲናዘዙ እንደሚደረግ ተጠቁሟል። የትግራይ ወጣቶች ጉዳይ ቢሮ ይህ አሁኑን የማይታገስና የሁለቱ ሀገራት ግንኙነት ላይ ጥላ የሚያጠላ ድርጊት መሆኑን በመጥቀስ የዜጎችን ደህንነትና የሀገርን ክብር ለማስጠበቅ የሚመለከተው አካል ሁሉ ርብርብ እንዲያደርግ ጥሪ አቅርቧል። የምወዳደረው አራዳ ወረዳ 214 በሚባለው የምርጫ ክልል ነው ሲሉ ዲያቆን ዳንኤል ክብረት ተናገሩ። የጠቅላይ ሚኒስቴር አብይ አህመድ ዶክተር የማህበራዊ ጉዳይ አማካሪ ሙዓዝ ጥበባት ዲን ዳንኤል ክብረት በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸውን ተናግረዋል። ይሁን እንጂ ለወከሉት ምርጫ ክልል ዝግጅታቸውን በተመለከተ የተጠየቁትን ዳንኤል ክብረት ዝርዝር ማብራራት ለመናገር አሁን ያለውበት ቦታ አይመቸኝም ብለዋል። የብልጽግና ፓርቲ እጩ ሆነው ቀርበዋል መባሉ ግን እውን ነውን በሚል ለቀረበላቸው ጥያቄ ግን አዎ የሚል አጭር የማረጋገጫ ምላሽ
ሰጥተዋል ተብሏል። ታዲያ የትኛውን አካባቢ ወክለው ነው የሚወዳደሩት ለሚለው ጥያቄ የሚወዳደረው አራዳ ወረዳ 214 በሚባለው የምርጫ ክልል ነው ብለዋል። ዘንድሮ እጩ ሆነው የሚወዳደሩበት አራዳ ምርጫ ክልል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ዶክተር ከዚህ ቀደም ተወዳድረውበት የነበረውን ተክተው ማለት ነው ለሚለው ጥያቄ አዎ የሚል ምላሽ ሰጥተዋል። ዲያቆን ዳንኤል ክብረት እንዴት በሳሙኤል ክፍል ዶክተር ቦታ ሊተኩ እንደቻሉ ሲያስረዱ እሱን እኔ ያላውቅም ፓርቲውና ምርጫ ቦርድ ናቸው የሚያውቁት ሲሉ ተናግረዋል። ይሁን እንጂ ሳሙኤል ዶክተር ከሚያዝያ ወር 2018 ዓመተ ምህረት መጀመሪያ አንስቶ በገዛ ፈቃዳቸው ከውድድሩ ራሳቸውን ማግለላቸውን እንዳስታወቁ ተነግሯል። ከምርጫ ውድድሩ የራቁት በግል ምክንያት እንደሆነ የገለጹ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄያቸውን ተቀብሎ ከእጩነት ዝርዝር ውስጥ እንዳወጣቸው አስረድተዋል። ሳሙኤል ዶክተር ገዢውን ፓርቲ ወክለው በአራዳ ክፍለ ከተማ ለፓርላማ እንዲወዳደሩ ቀርበው የነበረ ቢሆንም የእርሳቸው እጩነት ፕሬዝዳንቶች ከፓርቲ አባልነት እንዲለቁ ከሚያያዘው የራስ ገዝ ዩኒቨርሲቲዎች አዋጅ ጋር እንደሚቃረን ሲገልጽ ቆይቷል። በዚህም መሰረት ሳሙኤል ዶክተር ተክተው በአራዳ ክፍለ ከተማ ለፓርላማ የሚወዳደሩ ዲያቆን ዳንኤል ክብረት መሆናቸው ተረጋግጧል። ዲያቆን ዳንኤል ክብረት በስድስተኛ ዙር ጠቅላላ ምርጫ በግላቸው በመወዳደር የህዝብ እንደራሴዎች ምክር ቤት አባል መሆናቸው ይታወሳል። በሰባተኛው ምርጫ ደግሞ የብልጽግና ፓርቲ እጩ ተወዳዳሪ ሆነዋል። ሁለተኛው ዙር የሥራ ኃላፊነታቸው ከተራዘመላቸው 2 ሳምንት የሆናቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ትናንት ነባሩ ካቢኔያቸው ስብሰባ ውለዋል። ፕሬዝዳንቱ እስካሁን አዲስ ካቢኔ አላዋቀሩም። የቆየው ካቢኔ ይቀጥል እንደሆነ አላሳወቁም። አዲሱ እቅዳቸው ይፋ አላደረጉም ተብሏል። ሹመታቸው ከተራዘመ በኋላ 3 ጊዜ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት ፕሬዝዳንቱ ሚያዝያ 16 2018 ዓመተ ምህረት ጨምሮ 2 የካቢኔ ስብሰባ አካሂደዋል። በመጀመሪያው የፕሬዝዳንቱ የካቢኔ ስብሰባ የህወሓት ምክትል ሊቀመንበር የጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ የሚገኙባቸውን ህወሓትን የወከሉ አባላት አልተገኙም። ከፍተኛ የህወሓት አመራሮች የጊዜያዊ አስተዳደሩ መደበኛ የካቢኔ ስብሰባ ወደ ጎን በመተው በተመሳሳይ ጊዜ ድርጅታቸው በአክሱም ከተማ የጠራውን የነባሩ መንግስት ይመለስ ስብሰባ መሳተፍ አስቀድመዋል። ፕሬዝዳንቱ ዛሬ ለሁለተኛ ጊዜ ሙሉ ካቢኔያቸውን የሰበሰቡ ሲሆን ስብሰባው ላይ ምክትል ፕሬዝዳንት አማኑኤል አሰፋ ጨምሮ ሁሉም ኃላፊዎች ተገኝተዋል። ካቢኔው በትናንት መደበኛ ውለው መሬት፣ ማዕድንና ውሃ በሚመለከቱ ጉዳዮች ተወያይቶ ውሳኔ አስተላልፏል ተብሏል። በምርጫ ቦርድ የተሰረዘው ህወሓት ሚያዝያ 7 2018 የጀመረው የነባሩ መንግስት ምክር ቤት ይመለስ ውሳኔ በዘመቻ መልኩ ከዞን እስከ ወረዳ ተከታታይ ስብሰባዎች በማካሄድ ላይ ይገኛል። የፓርቲ ስብሰባዎች በመደበኛ የመንግስት የሥራ ሰዓት መካሄድ ቢቀጥሉ አቁሙ የሚል ሃይ ባይ የመንግስት አካል አልተገኘም። ህወሓት በፌደራል መንግስት ስልጣናቸው የተራዘመላቸው ታደሰ ወረደ ሌተናር በኃላፊነታቸው እንዲቀጥሉ እንደማይፈቅድላቸው በመግለጫ ቢያስታውቅም ስልጣኔን በግርግር አለቅም በማለት ስራቸውን ቀጥለዋል። ፕሬዝዳንቱ ስልጣናቸው ከተራዘመላቸው ማግስት ጀምሮ የሹመት ማራዘም ከኔ እውቅና ውጪ ነው የሚል ተቃውሞ ማሰማቱን ተከትሎ ከመቀለ ወደ አክሱም ከተማ በመጓዝ የ2 ቀናት ውይይት በማካሄድ ነባሩ መንግስት ይመለሳል ሲል ወስኗል። ውሳኔውን ተከትሎ ሚያዝያ 14 ቀን 2018 ዓመተ ምህረት በመቀለ ከተማ ለአንድ ቀን በተጠራ የድርጅቱ ከፍተኛ ካድሬዎች ስብሰባ ውሳኔውን በማጠናከር ከትናንት በስቲያና ትናንት ስብሰባ በመላ ከተሞች የገጠር ወረዳዎች ተካሂዶ የነባሩ መንግስት ይመለስ ውሳኔ በክልሉ ሚዲያዎች እየተስተጋባ ይገኛል። ከውጭ ያገኘናቸውን አጫጭር መረጃዎች ስንመለከት የእስራኤል የመከላከያ ሚኒስቴር ኢዝራኤል ካትዝ ኢዝራኤል በኢራን ላይ ጦርነት ለመቀጠል ተዘጋጅታለች። እናም በዋሽንግተን ፍቃድ ከተሰጣት ኢራን ወደ ድንጋይ ዘመን እንደምትመልሳት ተናግራለች። የእስራኤል ጦር ከእስራኤል ድንበር በስተሰሜን በምትገኝ በደቡብ ሊባኖስ ኪያም ከተማ የሚገኙ መኖሪያ ቤቶችን ማውደሟ ተሰምቷል። በሌላ ዜና የትራምፕ አስተዳደር ለኢራን ጦርነት ወጥ የሆነ ስትራቴጂ እንደሌለው ተናገረ። አሜሪካና
አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት በቀጠለበት በዚህ ወቅት የትራምፕ አስተዳደር እንዴት ጦርነቱ መቀጠል እንዳለበት የሐሳብ አንድነት እንደሌለው ግልጽ እየሆነ መጥቷል ሲሉ በሮም የአሜሪካ ዩኒቨርሲቲ የዓለም አቀፍ ግንኙነትና የዓለም ፖለቲካ ረዳት ፕሮፌሰር አድሪያ ድሬሲ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቴሄራን መንግስት ውስጥ ከባድ መለያየትና ክፍፍል መኖሩ መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት የአጸፋ ምላሽ የመንግስት ተቋማት በአንድነት በዓላማና በዲፕሎማሲያዊ መስረታቸው ቀጥለዋል ሲሉ ተናግረዋል። የሊባኖስ የውጭ ጉዳይ ሚኒስትር ዩሱፍ ራጊ ጦርነቱ ማቆምና ግዛት ማስመለስ ከሆነ ከእስራኤል ጋር ቁጭ ብሎ መደራደር አሳፋሪ ነገር አይደለም ሲሉ ተናገሩ። መቀመጫውን ለንደን ላይ ካደረገው አሻርክ አልአውሳት ጋዜጣ ጋር ቃለ ምልልስ ያደረጉት ራጊ ሊባኖስ ለመደራደር ያሳየችውን ውሳኔ አንዳንዶች እንደሚያስቡት እጅ መስጠት ሳይሆን ብሔራዊ ጥቅምን ለማስጠበቅ የሚያስችል መሳሪያ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ በኢራን ከቅዳሜ ጀምሮ በዋና ከተማዋ ቴሄራን ላይ በሰሜናዊ ምስራቅ ከተማ ማሻሃድ መካከል በረራዎች እንደሚጀምሩ የኢራን ከፊል መንግስታዊ የዜና ወኪል ታስኒም የዜና አገልግሎት ዘግቧል። ኢራን የአየር ክልሏን በከፊል መክፈት እና የበረራ ተግባሯን ባሳለፈው ሳምንት ቅዳሜ ጀምራለች። የአቪዬሽን ዘርፏን ወደ መደበኛ ሁኔታ ለመመለስ ባለ 4 ደረጃ እቅድ ተግባራዊ በማድረግ ላይ ትገኛለች። የኢራን አብዮታዊ ዘብ ተባባሪ የሆኑት የፋርስ ዜና ወኪል እንደዘገበው ቴሄራን ውስጥ ትንንሽ የሰው አልባ አውሮፕላኖች ጥቃት ሙከራ እንደነበረ አስታውቋል። የኢራን ዋና ከተማ የአየር መከላከያ የተኩስ ድምጽ ይሰማ እንደነበረ ከበርካታ የኢራን ምንጮች የወጡ ዘገባዎች ያመለከቱ ሲሆን እንደ ፋርስ ዘገባ ከሆነ ግን ሰው አልባ አውሮፕላኖቹ ማን አስወነጨፈ ወይም ምን አይነት ጉዳት አደረሰ የሚለው ግን ግልጽ አይደለም ተብሏል። ሩሲያ ወዳጅ ከሆኑ አገራት መካከል በመሆኗ ከሆርሙዝ የመተላለፊያ ከክፍያ ነጻ እንደምትስተናገድ ኢራን አስታውቃለች። ኢራን ሩሲያን ጨምሮ ወዳጅ ሀገራት የሆርሙዝ ባህር ለመሸጋገር ከክፍያ ነጻ መሆናቸውን የሩሲያ መንግስት የዜና ወኪል ኖቪዚቲ ዘግቦታል። ሚሊዮን በርሜል የኢራን ዘይት የጫኑ 2 የነዳጅ ጫኝ መርከቦች በቁጥጥር ስር ለማዋል የዩናይትድ ስቴትስ ኃይሎች የዋስትና ፍቃድ መጠየቃቸውን የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዣኒን ፒሮ ተናግረዋል። አሜሪካና ኢራን በሆርሙዝ የባህር ዳርቻ መዝጋታቸውን ተከትሎ በበርሜል $106 በላይ ነዳጅ ዘይት እየተገበያዩ ይገኛል። የኢራን ባለስልጣናት በፈለጉት ጊዜ ሊደውሉልን ይችላሉ ሲሉ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን አመራሮች ጋር በፓኪስታን እንዲነጋገሩ ሊልክሏቸው የነበረውን የልዩ መልእክታቸውን ስቲቭ ዊትኮፍ እና የጃሬክ ኩሽነር ጉዞ ሰርዘውታል። ትራምፕ ሰዎችን ነግሬያቸዋለሁ፣ ከጥቂት ሰዓታት በፊት ለመሄድ እየተዘጋጁ ነበርና አይሆንም፣ ወደዚያ ለመሄድ የ18 ሰዓት በረራ አታደርጉም ብያቸዋለሁ። ምንም ነገር ላለመነጋገር የ18 ሰዓት በረራ አያደርጉም ሲሉ ተናግረዋል። በጉዞ ብዙ ሰዓት ነው የሚጠፋው፣ ብዙ ስራ ነው ያሉት ትራምፕ ወኪሎቹ ወደ ፓኪስታን ኢስላማባድ ኢራናውያንን ለማግኘት የሚያደርጉት ጉዞ ሰርዣለሁ ብለዋል። ከዚህም በተጨማሪ በአመራር መካከለኛ ከፍተኛ ክፍፍልና ግራ መጋባት አለ። መሪው ማን እንደሆነ አያውቁም። እነርሱም ጨምሮ በተጨማሪ ሁሉም አማራጭ አለን። እነርሱ ግን ምንም የላቸውም። መነጋገር ከፈለጉ ማድረግ ያለባቸው መደወል ብቻ ነው። በፈለጉ ጊዜ ይደውሉ ሲሉ ገልጸዋል። ከዚህ የትራምፕ ውሳኔ ቀደም ብሎ የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ ወደ ኢስላማባድ ፓኪስታን አቅንተው ከከፍተኛ ባለስልጣናት ጋር ተነጋግረው ከፓኪስታን ወጥተው ሄደው ሚኒስትሩ ቆይታው ፍሬያማ ነበር ቢሉም አንዳች የታየ የሰላም ስምምነት ፍንጭ ሳይኖር ከፓኪስታን ወጥተው ወደ ኦማን አቅንተዋል። የአሜሪካ መንግስት የቬኔዙዌላ መንግስት ከስልጣን የተወገዱትን ፕሬዝዳንት ኒኮላስ ማዱሮን እና የባለቤታቸውን የህግ ከለላ የጥብቅና ወጪዎች እንዲሸፍን ስምምነት ላይ መድረሱ ተገለጸ። ማዱሮ እና ባለቤታቸው በአሜሪካ የእጽ አዘዋዋሪና የጦር መሳሪያ ወንጀል ክስ ቀርቦባቸው በኒውዮርክ ብሩክሊን በሚገኝ የፌዴራል ማረሚያ ቤት በእስር ላይ የሚገኙ ሲሆኑ የቀረበባቸው ክስ ውድቅ ማድረጋቸው ይታወቃል። በአሜሪካ መንግስት በቬኔዙዌላ ላይ በተሰጠው ማዕቀብ ምክንያት የማዱሮ ጠበቆች ክፍያቸውን ለማግኘት ከአሜሪካ ግምጃ ቤት ልዩ ፍቃድ ማግኘት አስፈልጓቸው ነበር። ከዚህ ቀደም ተሰጥቶ የነበረው ፍቃድ ተሰርዞ የህግ ውዝግብ ተፈጥሮ የቆየ ቢሆንም አሁን ላይ አቃቢያን ህግና የማዱሮ ጠበቆች ለዳኛው በጻፉት የጋራ ደብዳቤ የሀገሪቱ ማዕቀብ ህግ በማይጥስ መልኩ ክፍያ ከማርች 5 2026 በኋላ ባለው የቬኔዙዌላ መንግስት በጀት እንዲሸፈን መፈቀዳቸውን አሳውቋል። ይህንን ተከትሎ የጠበቆች የክፍያ
የክፍያ ጥያቄ ውዝግብ እልባት ያገኘ ሲሆን የማዱሮ ጠበቃ የሆኑት ባሪ ፓላክ በበኩላቸው የተከሰሱበት ድርጊት ተፈጽሟል በተባለበት ወቅት ማዱሮ ፕሬዝዳንት ስለነበሩ ያለመከሰስ መብት አላቸው በማለት የእስሩ ህጋዊነትን እንደሚሞግቱ ጠቁመዋል። አሜሪካ ከ2019 ጀምሮ ማዱሮን እንደ ህጋዊ የቬኔዙዌላ መሪ የማትቀበል ሲሆን ባለፉት መጋቢት ወርም የቀድሞ ምክትላቸውን ዴልሲ ሮድሪጌዝን የሀገሪቱ መሪ አድርጋ እውቅና መስጠቷ ይታወቃል። ከኢትዮ አምባ ሰናይ ጊዜን ተመኘ።